ዛሬ ስለ እድገት ልናገር ነው የፈለኩት። ስለ መንፈሳዊ እድገት ልናገር ነው የፈለኩት። ጌታም የሚቀጥለውን ዓመት በእውነት እንዲያሳድገን በጣም ከመመኘት የተነሳ ይሄንን ከእናንተ ጋር ልነጋገር ነው የመጣሁት በእግዚአብሔር እርዳታ እና እያደጋችሁ ነው እያደገደጋችሁ የሚል ጥያቄ ልጠይቅ ነው የመጣሁት። በእውነት በእግዚአብሔር ቸርነት እንድናድግ ፈልገዋል ጌታ። አለማደግ ደስ አይልም። አለማደግ በጣም አስከፊ ነገር ነው። ሕፃን ልጅ ከተወለደ በኋላ ባያድግ ሰቀቀን ነው። የቤተሰብ ሰቀቀን ነው። የወላጆች ሰቀቀን ነው። የጎረቤት ሰቀቀን ነው። ባያድግ ማደግ በጣም ተፈጥሯዊ የሆነ ነገር ነው። በጣም ተፈጥሯዊ የሆነ ነገር ማደግ ነው ያለበት። ግን የሚገርማችሁ ካላደጋችሁ ወደ ታች እያቆለቆላችሁ ነው የምትሄዱት። ባለበት መሄድ የሚባል የለም፣ ታቆለቁላላችሁ። ማደግ በጣም ያስፈልገናል። የጌታ ቃል በጣም ብዙ ቦታዎች ይናገራል ስለ እድገት። አንድ በጣም ደስ የሚለኝን መጀመሪያ ተናግሬ ደግሞ ምፈራውን ቀጥዬ እናገራለሁ። መጀመሪያ ደስ የሚለኝ አንደኛ ጴጥሮስ ምዕራፍ 2 ያለው ነው። እዚያ ላይ እድገትን በጣም በሚያባብል ቋንቋ ነው ያስቀመጠው እና እሱን ላነብላችሁ እፈልጋለሁኝ። እንደዚህ ይላል አንደኛ ጴጥሮስ ምዕራፍ 2 ላይ በጣም የታወቀ ቃል ነው። ቢሆንም ግን ከእድገት ጋር አያይዘን ብናገረው ጥሩ ነው ብዬ አስባለሁ። ምዕራፍ 2 እንዲህ ይላል። ከቁጥር 1 ልጀምር። እንግዲህ ክፋትን ሁሉ፣ ተንኮልንም ሁሉ፣ ግብዝነትንም፣ ቅንዓትንም፣ ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ ይላል። ይቺ ቀምሳችሁ እንደሆነ የምትለው በጣም የምታባብል ንግግር ናት። እግዚአብሔር ቸር መሆኑን ቀምሳችሁ እንደሆነ፣ ጌታ መልካም መሆኑ ትንሽም ቢሆን ፍንጭ አግኝታችሁ ከሆነ ታዲያ ለምን ፈዛችሁ ትቆማላችሁ? ቀጥሉበት እንጂ። ቅምሻ እኮ በቅምሻነት አይቀርም። ቅምሻ እኮ የበለጠ እንድንወስድ መጋበዣ እኮ ነው። ቀምሳችሁ እንደሆነ በእውነት እግዚአብሔር ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ ተንኮል የሌለበትን የቃልን ወተት ተመኙ። ጠጋ በሏ። የበለጠ ቀምሳችሁ ከሆነ ብዙዎቻችሁ እዚህ ያላችሁ ቀምሳችኋል። እግዚአብሔር የተባረከ ይሁን። የእግዚአብሔርን ቸርነት የእግዚአብሔርን ምሕረት ቀምሳችኋል። የበደላችንን ስርየት ቀምሳችኋል። የእግዚአብሔርን ፍቅር ቀምሳችኋል። ትንሽም ቢሆን ቀምሳችኋል። የእግዚአብሔርን ማንነት ቀምሳችኋል። ቀምሳችሁ ከሆነ ታዲያ ለምንድን ነው አርፋችሁ የምትቀመጡ? የቀመሰ ሰው መንገብገብ ነው ያለበት። ኧረ የበለጠ እፈልጋለሁ። የእድገት ጎዳና ይሄ ነው። እንግዲያው እግዚአብሔር እየጋበዘን ነው እንድናድግ። ሁለተኛ ጥቅስ ላነብ እፈልጋለሁ። ያላደግን እንደሆነ ደግሞ አደጋ አለ። አለማደግ ዝም ብሎ መኖር አይደለም፣ ለአደጋ መጋለጥ። ይሄን ደግሞ ማነብላችሁ ኤፌሶን ምዕራፍ 4 ላይ ነው። ወዲያ ወዲህ የምለው ለጥቂት ጊዜ ነው። ከዚያ በኋላ አንድ ቦታ ላይ አረፍ ብለን የጌታን ቃል አብረን እንማራለን። ግን መነሻውን ትንሽ ላነሳላችሁ ነው። ምዕራፍ 4 ላይ ለምሳሌ እንዲህ ይላል። ቁጥር 14 ጀምሮ እንደ ስህተት ሽንገላ ባለ ተንኮል በሰዎችም ማታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገምን ወዲያና ወዲህም እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመና እየተያያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል። ይኸው ግልጽ ነው የሚናገረው። ካላደጋችሁ ትፍገመገማላችሁ ነው የሚለው። እንደ ሕፃናት ትፍገመግማላችሁ። ጸንቶ አይቆምም እግራችሁ። የሚያፍገመግመው ምንድን ነው? ነፋስ ነው። ነፋስ በቀኝም በግራም ይመጣል። የትምህርት ነፋስ፣ የሰዎች ማታለል፣ የሰዎች ተንኮል ያፍገመግማችኋል። እንደሱ እንድትሆኑ አልፈልግም። እግራችሁ ጸንቶ እንዲቆም እፈልጋለሁኝ ብሎ ሐዋርያ ጳውሎስ ይህን በጥንካሬ ነው የሚናገረው። በሰዎች ተንኮል፣ በሰዎች ማታለል፣ በሽንገላቸው በትምህርት ነፋስ ሁሉ እየተፍገመገመን ወዲያ ወዲህ የተንሳፈፍን ሕፃናት መሆን አይገባንም በፍጹም። በጣም ብዙ ሰው ተንሳፋፊ ነው። በጣም ብዙ ሰው የሚንገዳገድ ነው፣ የሚፍገመገም ነው። ብቻ ልኖር ህይወቴ ቁርጥ ብላ አትቁም እንጂ ብፍገመገምም ምንም አይደለም፣ ብንሳፈፍም እንደምንም
ኧረ እንደምንምታ አይገባም። ለምን? እድገት እግዚአብሔር አዘጋጅቷላ። ሕፃናት መሆን ወደፊት አይገባንም። ይልቁን እንደግ ይላል እግዚአብሔር የተባረከ ይሁን። ይልቁን እንደግ አደጋ ስላለው። እንግዲያው ወዴት እንደግ የሚል ጥያቄ ይመጣል። እድገት የተባለ እንደው ምንድን ነው መለኪያው? ወዴት ነው የማድገው የሚል አንድ ዋና ጥያቄ ይመጣል። የጌታ ስም የተባረከ ይሁን። ንድፍ አለን፣ ስታንዳርድ አለ፣ የምናድግበት መስመር አለ። እግዚአብሔር ይባረክ። ዝም ብዬ አድጋለሁ የሚባል ነገር የለም። በቃ እንዲሁ ማደግ ፈልጋለሁ፣ በቃ እንዲሁ በዚህ በኩል ልደግ በዚያ በኩል ልደግ ብዬ እኔ ማውጠነጥነው አይደለም። ቁርጥ ያለ ስታንዳርድ አለ። ኢየሱስ ክርስቶስ ይባላል። ስሙ የተቀደሰ ይሁን። ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ወደ እርሱ ማንነት፣ ወደ እሱ ባህሪያት፣ ወደ እሱ ሐሳብ፣ ወደ እሱ ፈቃድ እንደግ። ኢየሱስ ክርስቶስን እየመሰልን እንደግ። የእድገታችን ስታንዳርድ፣ የእድገታችን መለኪያ፣ የእድገታችን ንድፍ እሱ ጋር ነው ያለው። ወደዚያ ደጉ ብሎ ይሄንን ምክር ይሰጠናል ሐዋርያ ጳውሎስና በጣም ጥሩ ምክር ነው። አንድ ሌላ ጥቅስ እንደዚሁ ለመግቢያ ልጠቅስላችሁ እፈልጋለሁ። ማነው እሱ? ይሄ የዕብራውያን ጸሐፊ የተማረረበትን ምሬት ነው አሁን ማነብላችሁ። ምን እንደዚህ ያማርረዋል ትሉ ይሆናል እናንተ። የዕብራውያን ጸሐፊ ያው ሁልጊዜ የዕብራውያን ጸሐፊ እያልን ነው የምናነሳው። ማን እንደሆነ በቅጡ ገና ስላልታወቀ ነው። ግን እንዲህ ይላል ምዕራፍ 5 ላይ ቁጥር 11 ጀምሮ ስለ እርሱም የምንናገረው ብዙ ነገር አለን ይላል። ይሄ ተናጋሪ ኧረ በጣም ብዙ ነው። ስለ ክርስቶስ፣ ስለ ጌታ፣ ስለ ስራው፣ ስለ ክህነቱ፣ ስለ አለቅነቱ፣ ስለ ንግስናው፣ ስለ ነቢይነቱ የምንናገረው ብዙ ነገር አለ። ጆሮቻችሁም ስለፈዘዙ በቃል ልንተረጉመው ጭንቅ ነው። ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃንነትን ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋልና። የሚያስፈልጋችሁም ወተት ነው እንጂ ጠንካራ ምግብ አይደለም። ወተት የሚጋት ሁሉ ሕፃን ስለሆነ የጽድቅን ቃል አያውቅምና፣ ጠንካራ ምግብ ግን መልካሙንና ክፉን ለመለየት በስራቸው የለመደ ልቡና ላላቸው ለፍጹማን ሰዎች ነው ብሎ ይላል። ምሬት እኮ ነው ይሄ። ታድጋላችሁ ብዬ ስጠብቅ እናንተ ገና እንጭጭ ናችሁ። ብዙ ነገር ላካፍላችሁ ስፈልግ ጆሮአችሁ ፈዟል፣ ደንዟል፣ አይሰማም፣ ወደ ውስጥ አይገባም። የት ላይ ላፍስሰው? እናንተ በጊዜው እንዲያውም አስተማሪዎች ልትሆኑ ሲገባችሁ እንደገና የመጀመሪያ ትምህርት ሰው ሊያስተምራችሁ ያስፈልጋል። ምን አይነት ነገር ነው ብሎ ይላል። ለካ እንደዚህ መሆን ይቻላል። በቃ ይህን ልንገራችሁ። ለካ በጌታ ቤት ውስጥ ገብቶ ክርስቶስን አምኛለሁ ብሎ መፍዘዝ ይቻላል። ጆሮአችሁ ፈዘዘ፣ እንደ ሕፃናት ገና አሁንም መጋት ነው ያለባችሁ። እናንተ አስተማሪዎች ልትሆኑ ሲገባችሁ ይላል። ለካ ይጠበቃል እድገት፣ ጌታ ይጠብቃል እድገት። ይሄን አረጋግጬ ልንገራችሁ። አሁን እዚህ ቤተ ክርስቲያን በጣም ብዙ ሰው ወደ ጌታ ይመጣል። አስደናቂ ስራ ነው፣ አስገራሚ ስራ ነው። እንድታድጉ ግን ጌታ ይፈልጋል። ይሄ ሰራዊት አድጎ ራሱ ሌሎችን የሚያመጣ የሚያስተምር፣ በእግሩ የቆመ የጸና፣ ችግር የሚቋቋም የማይዋልል ሊሆን ይገባዋል። እድገት ይጠበቃል ከጌታ ዘንድ በእኛ ህይወት ላይ። ይሄ ሰው ጠብቆ አጣ። ስለዚህ ነው ይሄን የተናገረው። ይሄ ጠንካራ ምግብ የሚበላ ወይም ደግሞ ልምድ ያለው መልካምና ክፉን ለመለየት ልምድ ያለው አጥርቶ የሚያይ የማይምታታበት ሰው ያስፈልጋል። በእውነት ለመናገር የሐዋርያቱ ስራ፣ የነቢያቱ ስራ፣ የወንጌላውያኑ ስራ ሌላ አልነበረ። ሐዋርያ ጳውሎስ ግልጽ አድርጎ ነው የሚናገረው። እንደምታውቁት ቆላሲስ ምዕራፍ 1 ላይ እኛ በክርስቶስ ልፍስፍስ ሰው ለማቅረብ ጥረት እያደረግን ነው አይልም። እኛ በክርስቶስ የተመዘገበ ሰው ለማከማቸት አይልም። አዳራሽ የሚሞላ ሰው ለማምጣት ነው ዋና ጥረታችን። አዳራሹ ባዶ ሆነብን የሚል ጭንቀት የለበትም። በክርስቶስ ፍጹም የሆነ ሰው፣ ማቹር የሆነ ሰው፣ የበሰለ ሰው፣ ያደገ ሰው ለማድረግ ቀንና ሌሊት እንተጋለን። እንደሚሰራው እንዳሰራሩ በእኔ በኃይል እንደሚሰራ እንደ አሰራሩ እየተጋደልኩ ደክማለሁ ይላል። እንግዲያው በማያሻማ መንገድ ልግለጽላችሁ፣ ሁላችሁም እንድታድጉ ጌታ ይፈልጋል።
አይ ወንድም ንጉሴ ለማደግ በጣም ጉጉት ያላቸው አንዳንዶች አሉ። እነሱ ይደጉ ይመንደጉ፣ እንመርቃቸዋለን። እኛ ባለንበት ያለንን እንኳን ይዘን ምንቆም፣ ኧረ ዋናው ጉዳይ ያለንን ይዘን። ልክ አይደለም። ያላችሁን ይዛችሁ አትቆዩ። በኋላ ያላችሁ እሱ ራሱ ይዘረፍባችኋል ካላደጋችሁ። እድገት ነው የሚያዋጣው። ለምን ግፊቱ ኃይለኛ የሆነ ሲመጣ በምን ትቆማላችሁ? አሁን ቅድም እንደ ሕፃናት መፍገምገም እኮ ያለው ነፋሱ እየበረታ ሲመጣ የት ጋር ነው የምትቆሙት? ጎልሰስ ብላችሁ እንዳትወድቁ ማደግ ነው የሚያስፈልገው። እሺ፣ የእድገት አስፈላጊነት በጣም ግልጽ ነው። አሁን እንግዲህ ይሄ እድገት በምን አቅጣጫ ነው፣ በምን ይታወቃል እድገት የሚለውን ነገር አብረን ትንሽ እንድንመለከት እፈልጋለሁ። እኔ አንድ ወረቀት ላይ ምን ብዬ ጻፍኩኝ? ሐሳዊ እድገቶች ወይም ካውንተርፊት ግሮውት፣ እድገት የሚመስሉ ግን ያልሆኑ የእድገት አዝማሚያዎች አንዳንድ ቦታ ይታያሉ። እግዚአብሔር ከዚህ ይጠብቀን። መቼም በጣም አንዳንድ ሰዎች ያደጉ ይመስላሉ ግን አላደጉም። እነዚህ አሳሳች የሆኑ ነገሮች ምንድን ናቸው ካልን፣ ለምሳሌ በቀመር መኖር የእድገት ምልክት አይደለም። ክርስቲያናዊ ቀመሮች፣ ለምሳሌ ሰው ሲመጣ ምን ያደርጋል? ሰው ሲመጣ ቸርች ውስጥ ቁጭልና ከዛ ያቀረቅራል፣ የሆነ ነገር ያጉተመትማል። ለምሳሌ አንዱ ቀመር ነው። እንዴ ዝም ብሎ ፈጦ አይቀመጥም። እንዴት ታፈጣለች እንዴ? አልገባት፣ አላደገችም እንጂ ምን ማለት ነው? የሆነ ነገር ማለት አለባት እንጂ አጎንብሳ አይን ጨፍና ወይም ስትመገብም የሆነ ነገር ማለት አለባት፣ እንደዚሁ አይነት ነገር። ወይም ደግሞ እዚህ መዝሙር ሲዘመር ሄዳ መወዛወዝ አለባት። እንዴ የሚጠበቀው እሱ ነው። ምን ማለት ነው? ሰው ሰላም ሲላ ጌታ ይመስገን ማለት አለባት። ለምሳሌ ቀመሩ እሱ ነው። ይሄ የእድገት ምልክት ነው እንዴ? እንዲህ አይነት ፋሽኖች መልመድ ማደግ ነው እንዴ? ኧረ ከቶውኑ በፍጹም አይደለም። በዚህ ማሳሳት አንችልም። ይሄ ሐሳዊ እድገት ማለት ነው፣ አስመሳይ እድገት ማለት ነው። አንዳንድ ጊዜ ምናልባት በቃ ቤተ ክርስቲያን ውስጥ ያለውን ባህል ሁሉ መልመድ የማደግ ምልክት አይደለም። እንዴት እንደሚጸለይ አውቃለሁ፣ እንዴት እንደሚዘምር አውቃለሁ፣ ጥምቀት ምን እንደሆነ አውቃለሁ፣ ለምሳሌ ማማ አገልጋይ እንደሆነ አውቃለሁ፣ ማማ ልዩ ስጦታ እንዳለው አውቃለሁ፣ ይሄን አውቃለሁ። ይሄን እድገት አይደለም። ይሄ የመረጃ ማሰባሰብ ስራ ይባላል። በእውነት ይሄ እድገት አይደለም በፍጹም። እኛን መዝጋቢ ያደረገን ሰው ማን ነው? በውስጥ ማንነታችን እንድናድግ የሚፈልግ አምላክ በቀመር ልንከለል አንችልም። አንዳንድ ጊዜ እናስመስላለን። ያደግን ለምሳሌ በጸሎት ያደግን ሁሉ የምናስመስልበት ጊዜ አለ። እግዚአብሔር ይማረን። መቼም በጣም ቦምባስቲክ የሆኑ ቃላት እየተናገርን ጸሎታችን ያስገመግማል እና ዙሪያ ገባ ሁሉ ወይ ጉድ፣ አንተ መቼ ነው እንደዚህ ጸሎት የለመደው? በቃ ይሄ ከአምላክ ጋር በጣም ቅርብ ሰው ሳይሆን አይቀርም። ኧረ እባካችሁ መለኪያ አይደለም ይሄ በፍጹም። እዚህ ወጥቼ መጽሐፍ ከፍቼ አንበለብላለሁ። ወይ ጉድ እንዴት አድጓል ይሄ ሰው! አይደለም መለኪያ። ምናልባት ቀልጣፋ ምላስ ይኖረኝ ይሆናል፣ ምን ይታወቃል? ወንድሞቼ እናቶች፣ እነዚህ ነገሮች መለኪያዎች አይደሉም። ሐሳዊ እድገት ልለው ነው የምችለው እኔ እውነት ለመናገር። እንደዚህ የሚመስሉ አንዳንድ ነገሮች ያታልሉናል። ሰው ያደገ ያስመስላል። አንዳንድ ጊዜ በኩረጃ ሰዎች የማደግ ምልክት ያሳያሉ። ልክ ፓስተሩ እንደሚያደርገው፣ ነቢዩ እንደሚያደርገው፣ እንትኖቹ ልክ እንደነሱ እያየው እየቀዳው ሳረግ ያደግኩ አስመስላለሁ። ግን ይሄ በጣም የሚያስቅ ነገር ነው። እኔ የሚታየኝ ነገር ሕፃናት አንዳንድ ጊዜ ቤት ውስጥ ያሉ ትንሽ ልጆች የሚያደርጉት ነገር ነው የሚታየኝ። እናንተ ብዙ አጋጥሟቸዋል። ገና የ5 ዓመት የ4 ዓመት ልጆች ለምሳሌ ትንሽ ልጅ ሴት ልጅ የ5 ዓመት ልጅ ምን ታረጋለች? አንዳንድ ጊዜ እናንተ ስራ እየሰራችሁ የእናቷን ጫማ ትለካለች። ታረግና ወደ ሳሎን ትመጣለች፣ እንዳትወድቅ እየተጠለቀቀች። ልኳ አይደለም። እግሯ እዚያ ማዶ ሄዶ ይሸነቀራል። ጫማው የትና የት ነው ያለው? እንስቃለን፣ በጣም እንስቃለን። የሰማይ አምላክ እንዳይስቅ እፈራለሁ። እንግዲህ አንዳንድ ጊዜ የእድገት ምልክት እናሳያለን። ይኸው ቻልኩበት፣ እኔም እችልበታለሁ፣ አቅበታለሁ። እባካችሁ እውነተኛ እድገት እንደግ። በእውነት አሳድገን በፍቅር በከንቱ መታበያችን ወይም ማስመሰላችን ይቅር። ዝም ብለን ያደግን ለመምሰል አንሞክር። እሺ እንግዲያው ይሄ እድገት ምንድን ነው? በምንስ ይታወቃል? እንዴትስ ይለካል?
እንዴትስ እናድጋለን? እነዚህን ትንሽ ቶሎ ብዬ ልናገር እፈልጋለሁ። ወደ ቆላሲስ ልወስዳችሁ ነው። ቆላሲስ የሐዋርያው ጳውሎስ መልእክት ወደ ቆላሲስ። በነገራችን ላይ ይሄ ቆላሲስ መጽሐፍ መቼም በጣም ብዙ ትምህርት አለው ውስጡ። እናንተ እንደተማራችሁ አውቃለሁ ባለፉት ዓመታት። ቢሆንም ዛሬ ትንሽ ላነሳው እፈልጋለሁ። የመጀመሪያውን ምዕራፍ የመጀመሪያዎቹን 14 ቁጥሮች እነሱ ላይ አትኩረን ይህንን የእድገት አስተሳሰብ በትንሹ እንድናይ ልጋብዛችሁ እፈልጋለሁኝ። ቆላሲስ ምዕራፍ 1 ከቁጥር 1 እስከ 14 በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ጢሞቴዎስም ወንድሙ በቆላሲስ ለሚኖሩ ቅዱሳንና በክርስቶስ ለታመኑ ወንድሞች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይሁን። ስለ እናንተ ስንጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳንም ሁሉ ስላላችሁ ፍቅር ሰምተን የጌታችንን የኢየሱስ ክርስቶስን አባት እግዚአብሔርን ሁልጊዜ እናመሰግናለን። ስለዚህም ተስፋ በወንጌል እውነት ቃል አስቀድማችሁ ሰማችሁ። ይህም በዓለም ሁሉ ደግሞ እንዳለ ወደ እናንተ ደርሷል። የእግዚአብሔርንም ጸጋ በእውነት ከሰማችሁበትና ካወቃችሁበት ቀን ጀምሮ በእናንተ ደግሞ እንዳለ እንዲህ በዓለም ፍሬ ያፈራል ያድግማል። ከተወደደ ከእኛም ጋር አብሮ ባሪያ ከሆነው ከኤጳፍራ እንዲህ ተማራችሁ። እሱ ስለ እናንተ ታማኝ የክርስቶስ አገልጋይ ነው። ደግሞም በመንፈስ ስለሚሆን ስለ ፍቅራችሁ አስታወቀን። ስለዚሁ እኛ ደግሞ ይህን ከሰማንበት ቀን ጀምረን የፈቃዱ እውቀት መንፈሳዊ ጥበብንና አእምሮን ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም። በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔርም እውቀት እያደጋችሁ ከደስታ ጋር በሁሉ ለመጽናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን። እሱ ከጨለማ ሥልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን። እግዚአብሔር የተባረከ ይሁን። እንቀመጣለን። ይሄውላችሁ ዛሬ እዚህ ውስጥ መነሻውን እና መቀጠያውን ነው የምናየው። እድገት ከየት ይጀምራል የሚለውን እናያለን። እንዴትስ ይቀጥላል የሚለውን በተለይ እናተኩርበታለን። እንዴት ይጀምራል እድገት? ይኸው እዚህ ሐዋርያው ጳውሎስ እንደተናገረው ነው። ስለ እናንተ እምነት ሰማን፣ በኢየሱስ ክርስቶስ ማመናችሁን ሰማን። ከዚህ ነው የሚጀምረው። ያልተወለደ እንዴት ያድጋል? እንዴት ያድጋል? በጣም ብዙ ሰዎች በቤተ ክርስቲያን ዙሪያ ብዙ ነገር ይለምዱና ከዚያ በኋላ የቤተሰብ አባል እንደሆኑ ይቆጥራሉ። ብዙ ነገር ለምደዋል፣ ግን ልደቱን ካላገኙ፣ ይሄን ጅማሬ ካላገኙ የምን እድገት የሚባል የለም። ህይወት ገና አልተያያዘም። የኤሌክትሪኩ ሽቦ አልተያያዘም ከኃይል ጋር። ስለዚህ ከዚህ ይጀምራል። ይኸው ሰማን እኛ ይላል ጳውሎስ። ደስ ነው የሚለው ስለ እምነታችሁ ሰማን፣ በክርስቶስ አመናችሁ። የወንጌልን ተስፋ ይዛችሁ ይሄን ተስፋ አምናችሁ በክርስቶስ ውስጥ ሆናችሁ፣ በዚህ ደስ ብሎናል። እሱ ብቻ አይደለም፣ እርስ በርሳችሁ ደግሞ ፍቅር እንዳላችሁ ሰምተናል። በመንፈስ ስለሚሆን ፍቅራችሁ ደግሞ ይሄ ወንድማችን ኤጳፍራ አስታውቆናል በእናንተ መካከል ስላለው። ስለዚህ እርስ በርስ ፍቅር አላችሁ፣ ወንድሞችን ትወዳላችሁ፣ እህቶችን ትወዳላችሁ። መነሻው ነው። እምነታችሁ መነሻው ነው። ፍቅራችሁ መነሻው ነው። ስለዚህ ከተስፋ የተነሳ ወደ እምነት ወደ ፍቅር መጥታችኋል። ከዚህ ይጀምራል እድገት እና በዚህ ላይ ነው የምመሰርተው። እንዲያውም ስለዚህ ነው የምናገረው ይላል። ልክ ቁጥር 9 ላይ ስለዚህ ብሎ ነው የሚጀምረው። በዚህ ምክንያት፣ በማመናችሁ ምክንያት፣ በመዳናችሁ ምክንያት፣ በውስጣችሁ ስላለው ፍቅር ምክንያት ስለዚህ እኛ ደግሞ አናቆምም። አሁን ተገላገልን፣ በቃ እነዚህ ሰዎች አመኑ፣ እነዚህ ሰዎች ይዋደዳሉ፣ ስራችን አለቀ ብለን በር ቆልፈን አልወጣንም። ከዚያ ቀን ጀምሮ እንጸልያለን። ምንድነው ደግሞ አሁን የምትጸልየው? አመን አይደል እንዴ? አዎ። ይኸው እንዋደድ። አዎ። ታዲያ ምን ቀረ? ኧረ ገና ብዙ። ይኸው ከሰማንበት ቀን ጀምረን የፈቃዱ እውቀት መንፈሳዊ ጥበብና አእምሮ ሁሉ እንዲሞላባችሁ፣ አንድ በበጎ ሥራ ሁሉ ፍሬ እያፈራችሁ፣ ሁለት
በእግዚአብሔር እውቀት እያደጋችሁ 3 ከደስታ ጋር በሁሉ ለመጽናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ 4 በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ 5 የእድገት አቅጣጫዎች ላሳያችሁ። እምንለምነው ለዚህ ነው። ቀንና ሌሊት ወደ አምላክ ለምናለሁኝ። እኔ አማኞች አሉ ቆላሲስ ውስጥ ብዬ እንቅልፌን አልተኛም፣ አንድ ቦታ እንዲደርሱ እፈልጋለሁ፣ እጮሃለሁ ብሎ ይላል። ምን ያስጮሃል? ይኸው የፈቃዱ እውቀት እንዲሞላባችሁ እጸልያለሁ። የማን ፈቃድ? የእግዚአብሔሩን ነዋ። የእግዚአብሔርን የፈቃዱን እውቀት። እግዚአብሔር ምንድነው ፈቃዱ? ምንድነው ፍላጎቱ? ምንድነው እቅዱ ብላችሁ እንድትጠይቁ እፈልጋለሁ። ይሄንን በታላቅ ጥበብና አእምሮ እንዲሞላባችሁ አእምሯችሁ እንዲከፈትና የእግዚአብሔር እቅድ ምንድነው የሚለውን ማስተር ፕላኑን እንድትረዱ እንጸልያለን ነው የሚለው። አንዱ የእድገታችን መንገድ እሱ ነው ወንድሞቼ። እግዚአብሔር ምን ይፈልጋል? እቅዱ ምንድነው? ምን ሊያረግ አስቧል እግዚአብሔር? ምንድነው ፕሮግራሙ የጌታ? እሱን ተረድቻለሁ ወይ? ልቡናዬ ተከፍቶ ከእግዚአብሔር እቅድ ጋር አብሬ ምሰምር ነኝ ወይ? ምንድነው የእግዚአብሔር ፈቃድ? መጀመሪያ ነገር ልንገራችሁ። ለመሆኑ እግዚአብሔር የሚባለው አምላክ ፈቃድ አለው ወይ? አለው የለውም? ኧረ አለው፣ ኧረ አለው። የራሱ ፈቃድ አለው። እኛ ወንጌላውያን ግን በጣም በሚያሳዝን ሁኔታ እግዚአብሔሩ ፈቃድ ያለው አይመስለንም። በተግባር ሲታይ ፈቃድ ያለው እኛ ጋ ነው። ፍላጎት ያለው እኛ ጋ ነው። ፕሮግራም ያለው እኛ ጋ ነው። ፕሮጀክት ያለው እኛ ጋ ነው። እሱ የእኛን እቅድ አስፈጻሚ ነው። እንደሱ እኮ ነው። ጸሎታችን እኮ ያሳብቅብናል። የምንጸልየው ጌታ ሆይ ምንድን ነው የምትፈልገው? ምን ልትሰራ አስበሃል? ፈቃድህ ምንድን ነው? አይደለም። ጌታ ሆይ የ2018 እቅዴን ስማው፣ እባክህ ስማው። አንደኛ መጀመሪያ ነገር ምንድን ነው ላደርግ የምፈልገው መሰለ? ይኸውልህ እንደዚህ ነው። አንደኛ አንድ ትልቅ ቤት መስራት እፈልጋለሁ። ያው ጌታ ሆይ አንተ ትከበርበታለህ፣ ለአንተ ነው፣ ለሌላ ነገር አይደለም። አንድ እቅድ። ሁለተኛ እኔ የምልህ አንድ ደስ የምትል ልጅ አይቻለሁ፣ ላገባ ትፈልጋለሁ። አትከለክለኝም መቼም። 2 በል፣ 3 በል፣ 10 በል። የእኔ እቅድ ነው ዋናው። እሱ አስፈጻሚ ነው። ከበርቴ ነው እሱ። በእውነት ባለሱቅ ነው እግዚአብሔር። ለኢቫንጀሊካልስ እግዚአብሔር ባለሱቅ ነው። እኔ የምፈልገውን የሚያሟላ ነው። ከሱ ሁለት ደርዘን ከሱ ከሸልፉ ላይ እባክህ እሱን ከሰጠኝ አይቀር 5 ደርዘን። ከበርቴው እግዚአብሔር፣ እኔም ሄጄ ከሱ የምሸምት ሸማች። ይሄ አስተሳሰብ በእኛ በወንጌላውያን በጣም የገነነ ነው። በጣም የገነነ ነው። ይቅርታ መቼም ዛሬ መወቃቀስ ጥሩ ነው። እግዚአብሔር ባለፈቃድ መሆኑ ቀርቶ የኔ ፈቃድ አስፈጻሚ ነው። ከዚህ የተነሳ ስሸጠውም ጉዳያችሁን የሚያሟላላችሁ አምላክ አለ እያልኩ ነው የምሸጠው። ስመሰክርም ለምሳሌ አንተ አሁን ሰላም የለም አይደል? የለም አይደል? አይታየኝም ግንባር ላይ ሰላም የለም፣ ይሰጣል እሱ ብዬ ነው የምቀርበው። እንደዚህ ነው ማስተዋውቀው። እሺ እኔ የምልህ ጤና የለህም አይደል? ጤና የለህም፣ ያው የምልህ ግልጽ ነገር ይሰጣል እሱ። የማስተዋውቀው አምላክ ከበርቴ አምላክ ነው። ወደ እሱ ነው ሰዎችን የምስበው። ይሄ ነገር እንደው በጣም ወደ ሌላ ነገር እንዳትወስዱ፣ የሚሰጥ ለጋስ አምላክ ነው። ሁሉ ያለው አምላክ ነው። እኛም ለምነን የምንቀበል ሰዎች ነን። ግን ይሄ ብቻ ነው ወይ? ይሄ ብቻ ነው ወይ አምላክ? አንድ ቀን ይሄንን እያሰብኩኝ ወረቀቴ ላይ ስጽፍ እግዚአብሔር ፍላጎቴን የማሟላበት ጥገት ነው እንዴ? ለየፍላጎቴ የማልበው ጥገት ነው እንዴ ብዬ ጻፍኩኝ። ልክ እንደዚህ ጻፍኩኝ። ለምን በባል ሀገር እንደምታውቁት ገና የወለደች ላም ጥገት እሷ ሳትሆን አትቀርም። አበሳዋ ብዙ ነው። ስለምን ጎረቤት ሁሉ ይመጣል፣ እንግዳ ሁሉ ይመጣል፣ ትታለባለች። ወተቷ ገና ስላለ ዠቅ ዠቅ ዠቅ። ይኸው ጠጡ፣ ባካችሁ ጠጡ። ተልትለው ይመጣሉ ከነ ልጆቻቸው። እንዴ በባዶ ቤት መጣችሁ? ቆዩ አንድ ጊዜ ወደ ጓዳ ገብቼ ዠቅ 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 ዠቅ። ይኸው ጠጡ። ላሚቱ ትታለባለች ትታለባለች ትታለባለች። እንግዳ ሁሉ መሸኛ ትሆናለች እስክትነጥፍ ድረስ። እግዚአብሔር ጥገት ነው ወይ?
የፍላጎቴ ማሟያ ወይስ የራሱ ፈቃድ ያለው አምላክ ነው? እኔ ይሄን እፈልጋለሁ፣ ይሄ ፕሮግራም አለኝ፣ ይሄ እቅድ አለኝ፣ ትሰለፋለህ ወይ ብሎ የሚጠራ አምላክ ነው ወይስ የኔን ብቻ ለማሟላት የቆመ ነው? እንግዲያው እሱን ነው ሐዋርያ ጳውሎስ የሚለው ፈቃድ ያለው አምላክ ነው። የፈቃዱ እውቀት እንዲሞላባችሁ ምን ይፈልጋል እግዚአብሔር? ፕሮግራም አለው ወይ? does he have a master plan? ምንድን ነው እዚያ ውስጥ እኔ ድርሻዬ እንድትሉ ጸልያለሁ። እግዚአብሔር በዚህ ያሳድገን። በእውነት በሚቀጥለው ዓመት ምንድን ነው ጌታ ሆይ ፍላጎትህ? እባክህ የኔን ለጊዜው ልትወው፣ እሺ ያው ታሟለዋለህ፣ ግን አንተ ምን ትፈልጋለህ? ምንድን ነው የምትሻው? አንድ ብቻ ፍንጭ ልስጣችሁ እግዚአብሔር እቅድ እንዳለው የሚያሳይ ኤፌሶን ምዕራፍ 1 በጣም የታወቀው። በነገራችን ላይ የኤፌሶን መጽሐፍና ይሄ ቆላሲስ መጽሐፍ ተመሳሳይነት በጣም አላቸው። አንዱ ከአንዱ የቀዳ ነው እያሉ ሁሉ አንዳንድ ሰዎች ያስባሉ። ግን እንደዚህ ነው። ሁለቱም የሐዋርያው ጳውሎስ መልእክቶች ናቸው። ቁጥር 10 ላይ ነው ያለው። ምዕራፍ 1 ላይ ቁጥር 9 ጀምሮ በክርስቶስ ለማድረግ እንደወደደ እንደ አሳቡ የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው አሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። ማስተር ፕላን አለው፣ ዋና እቅድ አለው። ይኸው ገልጾልናል። ለኛ የፈቃዱ ምስጢር አስታውቆናል። ገብቶናል። በእርግጥ ይህን ነገር አስታውቆናል ለኛ። አዎ ፈቃድ አለው፣ ምስጢሩንም ነግሮናል፣ እቅዱን ነግሮ። ምንድን ነው እቅዱ? በአጭር ቃል ይላል ጳውሎስ፣ በአጭር ቃል በሰማይ በምድር ያለውን ሁሉ ለመጠቅለል ነው። እግዚአብሔር ጠቅላይ አምላክ ነው። የጠቅላይነት እቅድ አለው። ብትንትን ያለ ዓለም፣ መላ ያጣ ዓለም፣ እርስ በርሱ የተጋጨ ዓለም እንደዚህ እንዲቀጥል አይፈልግም። መሰብሰብ ይፈልጋል። ወደ አንድ እዝ ማምጣት ይፈልጋል። ጌታ እግዚአብሔር ሁሉን ማስገዛት ይፈልጋል። ሁሉን ማስመር ይፈልጋል። ይሄንን በማ በኩል ይሰራዋል? ክርስቶስ የሚባል መጠቅለያ አለው። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ መጠቅለያ፣ በሱ በኩል በሰማይም በምድርም ያሉትን ሁሉ ስልጣናት ቢሆኑ፣ ዙፋናት ቢሆኑ፣ ሰዎች ቢሆኑ፣ ልዩ መላእክት ቢሆኑ ሁሉን ሰብስቦ ኢየሱስ ክርስቶስ ጌታ እንደሆነ ይመሰክሩ ዘንድ ዓለሙን መጠቅለል ይዟል። የጠቅላይነቱ ተባባሪ እንድትሆኑ ነው የተጠራችሁት። የእርሱን ፈቃድ፣ የፈቃዱ እውቀት ይሞላባችሁ ዘንድ ጸልያለሁ ብሎ ይላል። እግዚአብሔር ለካ ፈቃድ አለው፣ ለካ ፕሮግራም አለው፣ ለካ ዋና እቅድ አለው። ለካ እኔ ጠይቃለሁ፣ በቤተ ክርስቲያን ያሉ ምዕመናን የእግዚአብሔርን ዋና እቅድ እናስባለን ወይስ የኛን ልዩ ልዩ ጥቃቅን እቅዶች ጭንቅንቅ አድርገው ይዘውናል? እሱን ነው የምጠይቀው። እሱ ጠቅላይ አምላክ ነው፣ መጠቅለል ይፈልጋል። ይሄ በጣም ልቤን ያረካኛል። እኔ እንጦጦ ተራራ ላይ ብዙ ጊዜ ወጥቻለሁ። እናንተም አንዳንዶቻችሁ ወጣችኋል። እዚያ ሴቶች እናቶቻችን ቅጠል ይለቅማሉ፣ ጭራሮ ይለቅማሉ፣ ተሸክመው ይመጣሉ። ምን የሚያክል ነው? በጣም ነው የሚከብደው። አንዳንድ ቀን እኔና ባለቤቴ ልጄም አንድ ቀን ሄድንና እየወረድን ከተራራው ተሸክማ ትንገዳገዳለች። በኋላ እንደምንም ብላ ሸክሟን በአንድ ድልድይ መደገፊያ ላይ አስቀመጠችው። በኋላ ጠጋልኩና ለማየት ሞከርኩኝ። ምን ያህል ነው ክብደቱ? ለመሆኑ ስንት ኪሎ ይሆናል ብዬ ለመግፋት ሞከርኩኝ። እሷ በጀርባ ያዘለችው አይገፋም፣ በፍጹም አይገፋም። አንድ 60 ኪሎ 70 ኪሎ በጀርባሽ ተሸክመሽ ይህን ቁልቁለት የምትወርጂው 70 ኪሎ ይዘሽ? አዎ። ደነገጥኩኝ በጣም። ግን እነዚህ ጭራሮ የሚለቅሙ፣ እንጨት የሚለቅሙ፣ ቅጠል የሚለቅሙ እናቶች ምንድን ነው የሚያደርጉት? ቅጠሉን ሁሉ ካረገፉ በኋላ የተራገፈውን ከሰበሰቡ በኋላ ልጥ ይዘረጉና ረዥም ገመድ ይዘረጉና በገመዱ ሸብ ያደርጉታል፣ ይጠቀልሉታል። አለበለዚያ የትም ሊደርስ አይችልም፣ ይበታተናል። እንግዲያው የእግዚአብሔር መጠቅለያ ክርስቶስ አጋደመው፣ በዚያ ላይ ያከማችበታል።
የዓለሙን አስተሳሰብ፣ የዓለሙን ህልም በሙሉ፣ የዓለሙን ሩጫ በሙሉ ሰብስቦ ለጌታ ለኢየሱስ ክብር እንዲሆን ይጠቀልልበታል። ጠቅላይ ጌታ አለ። እግዚአብሔር ይመስገን። እንግዲያው ይሄ አንዱ ፈቃዱ ነው። የፈቃዱ አንዱ ቁንጮ ነው። ይሄ እሱን እንድታውቁ እኔ ጸልያለሁ ብሎ የወንድማችን ሐዋርያው ጳውሎስ ይናገራል። ይሄ በቀላሉ አይታወቅም። ጥበብንና አእምሮን እንዲሞላባችሁ በወሬ አይደለም። ይሄ ነገር የእግዚአብሔር መንፈሳዊ ጥበብ ገብቶባችሁ ይሄ እንዲገለጥላችሁ ጸልያለሁ ይላል። ሁለተኛ በበጎ ስራ ሁሉ ፍሬ እያፈራችሁ ስለሚል ለካ ሌላው የእድገት መለኪያ የበጎ ስራ ፍሬ ነው። በጎ ስራ ይታወቃሉ የኛ ወንጌላውያን መካከል ይመስለኛል። በጥቂቱ አብዛኛው አይታወቅም። በጥቂቱ በጎ ስራ ይታወቃሉ። ዋና መፈክራችን የዳንኩት በእምነት ነው፣ የዳንኩት በጸጋ ነው። መዝሙሬም የሚገልጸው ይህንን ነው። በጸጋ ነው የዳንኩት። ስራ ትላለህ እንዴ? ይህ አሮጌ አስተሳሰብ ነው ብሎ ይላል። ኧረ ተው፣ አሮጌ አይደለም። ይሄ አዲስ ኪዳን ነው። አሮጌ ኪዳን ላይ ነው የተጻፈው። ቆላሲስ አዲስ ኪዳን ላይ ነው። ሐዋርያው ጳውሎስ በበጎ ስራ ፍሬ ማፍራት የእድገት ምልክት ነው። ከአምናው ካቻምናው ይልቅ አሁን በጎ ስራ ለመስራት የታጠቃችሁ ናችሁ ወይ? ያደገ ሰው በበጎ ስራ ፍሬ ያፈራል። በጎ ስራ ምንድን ነው? ለእናንተ እንዴት እነግራለሁ? የተራበ ማብላት ነው። እንደው በጣም እንዴት አንተ ብትታዘበን ነው እንደዚህ የምትለው? እኛ አናውቅም እንዴ? በጎ ስራ ግን ልናገር ምን ቸገረኝ? ማብላት ነው የተራበ ሰው። የተጠማ ማጠጣት ነው። የታረዘ ማልበስ ነው። የታሰረ መጠየቅ ነው። የታመመ መጠየቅ ነው። በጎ ስራ ያዘኑትን ማጽናናት ነው። በጎ ስራ ሄዶ መጠየቅ ነው። በጎ ስራ ስልክ ደውሎ አለ ሆይ ለመሆኑ ባክን አፍቀኛል ማለት ነው። በጎ ስራ በጎ ነገር ሁሉ፣ መልካም ስራ ሁሉ፣ ሰዎችን የሚያስደስት ነገር ሁሉ ማድረግ ነው። ከእኔ አልፌ ለሌላ ሰው መኖር ነው በጎ ስራ። በዚህ እንድናፈራ ይፈልጋል ጌታ። አደገ የሚባለው ሰው እንደዚህ ሲሆን ነው። መዝሙር ሲያውቅ አይደለም። በእውነት የሁላችን ድካም ስለሆነ ነው። በመልካም ስራ ፍሬ ስናፈራ እግዚአብሔር ደስ ይለዋል። የእድገታችን ምልክት ይሄ ልጅ እያደገ ነው ማለት ነው ይላል። ምክንያቱም እሱ መልካም እያደረገ ይኸው ዓለሙን ሁሉ እያስተዳድር የለ። እግዚአብሔር እኮ መልካም አድራጊ ነው። ለፍጥረት ሁሉ የሚበሉትን የሚያዘጋጅ አምላክ፣ በጫካ ውስጥ ላለች ጥንቸል ለእሷ የዕለት እንጀራ የሚሰጥ አምላክ፣ እሱ በጎ አምላክ እኮ ነው። ፀሐዩን ዝናቡን በጻድቃን በኃጥአን ላይ የሚያወጣ አምላክ። እንደሱ እንድንሆን ነው ጥሪው። ለምሳሌ ማቴዎስ ወንጌል ላይ የእኔ ደቀ መዛሙርት እንደሆናችሁ ሰዎች በዚህ ያውቃሉ። በምንድን ነው የሚያውቁት? ጌታ ሆይ ያማሃ በሚባል አንድ ኪቦርድ ጮካ አርጋችሁ ስትዘምሩ በእርግጥ ይታወቃል አይልም? እንደዚህ አይልም። ታዲያ በምን ይታወቃል? በምን ይታወቃል? የኔ መሆናችሁ በምን ይታወቃል? ያው እናንተን ለመስደብ አፋቸውን ሲያሾሉ ልካቸውን ስትነግሯቸው በዚህ ይታወቃል አይልም። እንደዚህ አይልም። በምን ይታወቃል? የእርሱ ልጆች፣ የእርሱ ደቀ መዛሙርት መሆናችሁ ምንም ጥያቄ የለው። በመልካም ስራችሁ፣ በመልካም አኗኗራችሁ እሱን ስታሳዩ፣ እንደ ብርሃን ስታሳዩ በዚህ አባቴ ይከበራል። የእኔ ደቀ መዛሙርት እንደሆናችሁ ይታወቃል አለ ጌታ። በጣም ሲምፕል ንግግር፣ ግን በጣም ፕሮፋውንድ የሆነ ነገር፣ በጣም ዋና ነገር። በመልካም ስራ ፍሬ እያደጋችሁ ብሎ ሐዋርያው ጳውሎስ ይህን ይናገራል። ስለዚህ በዚህ ቤተ ክርስቲያን ያሉ ወንድሞችና እህቶች ማደጋቸውን አንዱ መለኪያ ሂድና ለካ፣ ልክ እንደ ቴርሞሜትር ለካ ብባል እኔ ሄጄ እሱን አሰምጣለሁ። እስቲ ቴርሞሜትሩ ምን ያሳየኛል? በበጎ ስራ እያደጉ ነው ወይ እንደዚህ ሰዎች? ወይስ በስስት እያደጉ ነው? ለራስ ብቻ በማሰብ እያደጉ ነው? ወይስ ሕይወታቸው ለሌላው የሚጠቅም እንዲሆን እያደጉ ነው? መለኪያ ነው። ሶስተኛ በእግዚአብሔርም እውቀት እያደጋችሁ ደግሞ ይላል። እግዚአብሔርን በማወቅ እያደጋችሁ።
እግዚአብሔር ይታወቃል ወይ? ይታወቃል ወይ እግዚአብሔር? አዎ ይታወቃል። አይ አይታወቅም። ሁለቱንም ነው እግዚአብሔር። ይታወቃልም አይታወቅምም። ስፍር ስለሌለው ሊደመር ሊቀነስ የማይችል ጠርዝ የሌለው አምላክ፣ ልክ የለሹ አምላክ ሊታወቅ አይችል። በእውነት ሊታወቅ አይችል። ግን ለመታወቅ ቀርቧል ወይ? አዎ ራሱን አቅርበዋል እንድናውቀው። የሚገርም ነገር ነው። ስለ ፍቅር በተጻፈው ኤፌሶ ምዕራፍ 3 ላይ የፍቅር ጸሎት አለ። ሐዋርያው ጳውሎስ የሚጸልየው ምን ይላል? ከፍታው፣ ጥልቅነቱ፣ ርዝመቱ፣ ስፋቱ ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ ይላል። እርስ በርስ የሚጋጭ የሚመስል ንግግር ነው የሚናገረው። ከመታወቅ ያልፋል ግን ለማወቅ ትበረቱ ዘንድ ይላል። ይሄ ግጭት አይደለም። እውነት ለመናገር ከመታወቅ ያልፋል። በፍጹም ማንም ሰው ጨርሶ ሊያውቀው አይችልም። ይሁን እንጂ ሊታወቅ ደግሞ ይችላል እንደየመጠናችን። አሁን እዚህ የተሰበሰባችሁትን እስቲ ባካችሁ ጣናን ይዛችሁልኝ ብትመጡ፣ የጣና ባህርን ወደዚህ ብታመጡልኝ ባካችሁ፣ እንዲያውም መለምናችሁ ይሄን ነው ብዬ ብማጠነስ። ወንድም ንጉሴ ምን ማለት ነው? ጣና ሐይቁን? አዎ እሱን እፈልገዋለሁ ብል እንዴት ይቻላል? በኋላ ጥያቄን ትንሽ ዞር አድርገዋለሁ። ከጣና ሐይቅ ውሃ ብታመጡልኝ ስላችሁ፣ እሱማ በጣም ደስ ነው የሚለን። ኧረ እናመጣላለን፣ ችግር የለም። በጠርሙስ ነው በባልዲ በምን እናምጣልህ ነው የምትሉት። ትንሽ መለኪያ ፈልጋችሁ። ለካ እንደ አቅም ሊቀዳ ይችላል ከጣና ባህር። እግዚአብሔር ማንነቱ ታውቆ አያልቅም፣ ግን ለካ በጠርሙስ ሊቀዳ ይችላል። ለካ በባልዲ ሊቀዳ ይችላል። እንደ አቅማችን ባልዲዎች ከሆንም ብዙ፣ ብርጭቆ ከሆንም የዚያኑ ያህል ልንቀዳ እንችላለን። እግዚአብሔር ይታወቃል፣ ከመታወቅም ያልፋል። እግዚአብሔርን ታውቁ ዘንድ ጸልያለሁ። አንዱ የእድገት ምልክት እግዚአብሔርን ማወቅ ነው። ምንድን ነው እግዚአብሔርን ማወቅ ግን? ምንድን ነው እሱ? ማን ነው እሱ? ይኸውላችሁ ይሄ ነገር አብዛኛው ሰው እግዚአብሔርን ማወቅ ሲባል የሚያስበው ቴዎሬቲካል በሆነ መንገድ ነው። ማለት ደግነቱን፣ ምሕረቱን፣ ቸርነቱን፣ ጉልበቱን፣ ኃይሉን ምናምን እሱን ማጥናት አድርጎ ይቆጥር አይደለም። ከዚያ በላይ ነው። ኢንካውንተር የሚባል የእንግሊዝኛ ቃል አለ። ኢንካውንተር የሚባል እኔ ጨነቀኝ በአማርኛ ምን እንደምለው። ግንኙነት ነው በአንድ ወገን፣ ገጠመኝም ነው በሌላ ወገን እና እኔ በኋላ ተቸግሬ ምን አልኩት? እስቲ ቆይ እዚህ ውስጥ ጽፌው እንደሆነ ለማየት እሞክራለሁ። ይሄ ኢንካውንተር የሚባል ግንኙ ጥመት ቢሆን ሳይሻል አይቀርም። ግንኙነት ነው፣ ግን ዝም ብሎ ግንኙነት ደግሞ አይደለም። ግጥመትም አለው። ድንገት የሚከሰት ነገር ነው። ከእግዚአብሔር ጋር ኢንካውንተር ስናረግ እሱ እውቀት ይሰጠናል። እግዚአብሔርን አገኘኝ አምላክ። ይህ ግልጽ ነው። ለምሳሌ ያዕቆብ ከእግዚአብሔር ጋር አልታገለም። በአንድ ሌሊት ሲታገል አደረ እና እግዚአብሔርን አሸነፈ ይላል መጽሐፍ። ተሸነፈለት እግዚአብሔር። የጭኑን ሹሉዳ ነካው። አሸንፈሃል፣ ስምህ ይለወጣል፣ እስራኤል ትባላለህ አለው። እሱ ኢንካውንተር ነው፣ ግንኙ ጥመት ነው። እሱ ተገናኘ ከእግዚአብሔር ጋር፣ ተጋጠመ ከእግዚአብሔር ጋር። ለየት ያለ ነገር ሆነ፣ አወቀው። እያነከሰ ሄደ። ጧት እያነከሰ እግዚአብሔር ሰብሮት እያነከሰ እግዚአብሔርን አውቆ እያነከሰ ሄደ። እሱን አይነት ማለት ይሄ ነው እግዚአብሔርን ማወቅ። ኢዮብ ለምሳሌ ስንት ጣጣ በላዩ ላይ መጣ። ብዙ ንግግር ተናገረ። ባልንጀሮቹም ብዙ ተናገሩ፣ ተራቀቁ። የርቀት መጽሐፍ ነው ኢዮብ፣ የፍልስፍና መጽሐፍ ነው። ስንት ረቂቅ ነገር ተናገሩ። ግን ይህን ያልኳችሁን ኢንካውንተር አይደለም የተናገሩት፣ የአእምሮ እውቀት ነው። በኋላ አገኘዋ አምላክ፣ ተገናኟ ከኢዮብ ጋር እና መጨረሻ ምን ይላል? ማላውቀውን ነው የተናገርኩት። አሁን አይኔ አየች፣ አሁን አወቅኩ፣ አሁን ፈራሁ፣ አሁን ልፍለፋይን አቁሜያለሁ፣ አሁን እጄን ባፌ ላይ ይጭናለሁ። ይቺ እውቀት ገብታለች ወይ እኛ ዘንድ? ይኸው በኔጌቲቭ ልናገር። ለምሳሌ ካህኑ ኤሊን ታስታውሱታላችሁ። የሚያጥነው
እስራኤልን የሚያወጣ የሚያገባው የሚዳኘው ዳኛው ካህኑ ኤሊ በዚያ ዘመን ትልቅ ሰው ነበረ። ግን ልጆቹ ጥሩ አልነበሩ። ያደጉት ቤተ መቅደስ ውስጥ ነው፣ ድንኳን ውስጥ ነው ያደጉት። ከአባታቸው ከካህኑ ከኤሊ ጋር ነው ያደጉት። መስዋዕት ሲቀርብ ያሉ አጋፋሪዎች ናቸው የመስዋዕት። አምላክን ግን አያውቁም ነበር ይላል መጽሐፍ። ምን ያረጉ ነበር? በመቅደሱ ውስጥ በማደሪያው ድንኳን ከሚያገለግሉት ሴቶች ጋር ይተኙ ነበር። መስዋዕት ለማቅረብ ሰው ሲመጣ ለእግዚአብሔር የሚቀርበው መጀመሪያ ላቅርብ ከዚያ ለአንተ እሰጥሃለሁ ሲል አይሆንም፣ እኔ ራሴን የምወስደው፣ ከፈለክ ስጠኝ ካልፈለክ እኔ ወስዳለሁ ብሎ በሜንጦ ሄዶ ስጋውን ያወጣና ከአፍላሉ ለራሱ ይቀማ ነበር። እነዚህ ብላቴኖች እግዚአብሔርን አያውቁም ነበር ይላል እዛ ጋር። እሱን እውቀት ማለት ነው። ቲዮሬቲካል እውቀት ነበራቸው። ክህነት ምን እንደሆነ፣ መስዋዕት ምን እንደሆነ ያውቃሉ። እግዚአብሔርን ግን አያውቁትም ነበር። እና ይቺ እውቀት የእድገት ምልክት ናት። እግዚአብሔርን እያወቃችሁ ታድጉ ዘንድ። በቀደም አንድ ቦታ ሰብክ ነበር። እኔ ስሰብክ ኢየሱስ ክርስቶስን ምን ላድርገው የሚል አንስቼ ሰበኩኝ። እዚያ ላይ ይሄ ጲላጦስ የተናገረው ነው። ይሄንን ክርስቶስ የተባለውን ኢየሱስን ምን ላድርገው ብሎ አለ። እሱን ለሰዎች ሁሉ ስሰብክ ምን እናርገው ይሄን ኢየሱስን አልኩና ጠየቅኩኝ። እናንግሰዋ ንጉሥ ስለሆነ አልኩኝ፣ እናክብረዋ ክቡር ስለሆነ፣ እንስገዳ አምላክ ስለሆነ እያልኩ ስሰብክ ቆየሁኝ። በኋላ ስወጣ አንድ ወጣት አገኘኝ። ጋሽ ንጉሴ ጥሩ ነው የተናገርከው፣ በጣም ወድጄዋለሁ አለኝ። እኔ ግን አንተ ጋር በሆን ኖሮ ምን እናርገው ሲባል እንፍራው እልህ ነበር አለኝ። በጣም ልቤን ነካኝ። የሚፈራ ነው ለካ። በኋላ ቀስ ብሎ ምን ይነግረኛል? ያጋጠመውን ቅድም ያልኩትን ግንኙ ጥመት እሱን ነገረኝ። ምን ኢንካውንተር እንዳደረገ ነገረኝ ከዲያብሎስ ጋር። መጀመሪያ ይኸውልህ ባለፈው ሰሞን ዲያብሎስ ነፍሴን ሲጥል ያደርጋል ደረሰ። አስጨነቀኝና ኃይለኛ መሆኑ ገባኛል። ጋሽ ንጉሴ ይሄ ዲያብሎስ የሚባል በጣም ኃይለኛ ነው ገብቶኛል። እና ተጨንቄ አምጬ ነው የወጣሁት አለኝ። ግን በሚቀጥለው ጊዜ ኢየሱስ መጣ አለኝ። እሱ ሲመጣ ደግሞ እንዴት ደስ የሚል ጌታ ነው፣ እንዴት ደስ የሚል አምላክ ነው፣ ግን ያስፈራል አለኝ። እና ፍሩትል ነበረ አንተ በቆምክበት ብቆም ኖሮ አለኝ። ይቺ እውቀት ናት የእድገት ምልክት፣ መነካካት ያለበት እውቀት ናት። እና በእውቀት እያደጋችሁ ይላል። አራተኛ ነገር ላመጣ ነው አሁን። በጣም ጥሩ ነገር እንዲህ ይላል፣ ከደስታ ጋር በሁሉ ለመጽናት ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ። የኃይል ጥያቄ ነው እድገት፣ የኃይል ጥያቄ ነው። የእውቀት ብቻ አይደለም ወንድሞቼ፣ የኃይልም ጥያቄ ነው። በኃይል እየበረታችሁ እንድትመጡ እፈልጋለሁ። ማደጋችሁ በሱ ይታወቃል። የእግዚአብሔር ኃይል በላያችሁ ላይ ሲሆን ይታወቃል አለ። እኔ ግን የገረመኝን ብቻ ተናግሬ አልፋለሁ። ይሄ ኃይል የምን ኃይል ብዬ አሰብኩኝ። የለመድኩት እኔ ኃይል ማለት እርኩሳን መናፍስት እዚህ አዳራሽ ውስጥ ሲገቡ በኢየሱስ ስም እርገፉ ስል እየተንጫጩ ሲወጡ ኃይል ተገለጠ። እግዚአብሔር ይባረክ። ደግሞ በተለይ ይሄ ቤተ ክርስቲያን በዚህ እግዚአብሔር የባረከው ነው። የጌታ ስም የተባረከ ይሁን። በእውነት ደስ ነው የሚለኝ። ብዙ ሰዎች ከስራት ተፈተዋል እዚህ ቤት። ኃይል እኔ ይሄ ነው የሚታየኝ። ኃይል ማለት የማይፈታ ነገር በእግዚአብሔር መገለጥ ሲፈታ ኃይል ተገለጠ። ተአምር ሲደረግ ኃይል ተገለጠ። ወንጌል ሲሰበክ በኃይል ተሰበከ። ይሄ ነው ኃይል የሚገባኝ። እዚህ ግን የሚገርማችሁ አዙሮታል። ሌላ አይነት ነው የሚናገረው። ይሄው ስሙ ምን ይላል? ከደስታ ጋር በሁሉ ለመጽናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል እየበረታችሁ። የሚያስታግስ ኃይል፣ የሚያጸና ኃይል። ለካ ኃይል አጋንንት ብቻ አያስወጣም፣ እኔንም አደብ ያስገዛኛል። ለካ ይሄ ኃይል የተልፈሰፈሰ ጉልበቴን ምን ያደርጋል? ያጸናል። ለጽናትና ለትዕግስት የተሰጠ ኃይል።
ለካ የሚታገሱ ሰዎች ኃያላን ናቸው። አይገርምም? ኃያላን እኮ ናቸው። የሚጸኑ የማይነቃነቁ ሰዎች ኃያላን ናቸው። እንደ ጳውሎስ አባባል ይሄ ኃይል በጣም ያስፈልጋል ለቤተ ክርስቲያን። በትምህርት ነፋስ ሁሉ እንዳይፍገመገም ኃይል የተሞላ ሰው፣ እግሩ የጸና ሰው ያስፈልጋል። በወሬ ነፋስ ወዲያ ወዲህ የማይል ኃይል የተሞላ ሰው ያስፈልጋል። ሲሰድቡት መልሶ የማይሳደብ ኃይል የተሞላ ሰው፣ የትዕግስት ኃይል የተሞላ ሰው፣ ስጋ አምጣ 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 እያለ ሲወተውተው ዝም በል የሚል ኃይል የተሞላ ሰው። የኃይል ጥያቄ ነው። ማደጋችሁ በዚህ ይታወቃል እኮ ነው የሚለው። በዚህ ይታወቃል። ትንቢት ተናግራችሁ እኮ ልፍስፍሶች ልትሆኑ እኮ ትችላላችሁ። የሚገርም ነገር ነው። የትዕግስት የጽናት ኃይል እሱን እንዲሞላባችሁ እለምናለሁ ብሎ ይሄ ወንድማችን ጳውሎስ ይናገራል። ለቤተ ክርስቲያን ይሄ ኃይል ይለቀቅ፣ በእውነት ይለቀቅ። የሚያስታግስ ኃይል ምን ይላል? ከተማን ከሚጠብቅ መንፈሱን የሚገዛ ይልቅ ብርቱ ነው ይላል። እንዴ ከተማ ስንት ወንበዴ ያለበት! አዎ እሱን ከሚጠብቅ ይልቅ የራሱን መንፈስ የሚገዛ ብርቱ ሰው ነው ብሎ ይላል መጽሐፍ። ይሄ በእግዚአብሔር ኃይል የሚሆን ነው። መንፈስ ቅዱስ ጢም አድርጎ ሲሞላን ይሄ ኃይል ይመጣል፣ በእውነት ይመጣል። ሲሰድቡኝ የመረቁኝ ያህል ፈገግ እላለሁ። ንኮኗል ይሄ ሰውዬ ሙልጭ አድርጌ ሲሰድበው ዝም ብሎ ይፈግጋል። ምንድን ነው? ጤና ነው ሰውየው? አረ በጣም ጤና ነው። ኃይል ተሞልቷል። በቃ ተለስኗላ። ምንም አይነካውም፣ ወደ ውስጥ ምንም አይገባም። ምን አይነት ነገር ነው ይሄ? ሁሉ ወጀብ እያንገላታው ይሄ ሰውዬ ጸንቶ ይቆማል። አዎ ኃይል ተሞልቷል። የሰማይ ጸጋ ልቡን ስለያዘው ነው። እግዚአብሔር ይመስገን። እንግዲያው በዚህ ኃይል ስትበረቱ እድገታችሁ ይታወቃል። በመጨረሻ አምስተኛውን ላንሳ። የመጨረሻው ምን ይላል? ይሄ እያለ በተውሳከ ግስ እያሰረው የቆየውን ነገር ነው። አሁንም ሌላ ነው። ቅድም እያፈራችሁ እያደጋችሁ እየበረታችሁ ስላለ አሁን ደግሞ እያመሰገናችሁ ይላል። እግዚአብሔር ይመስገን። በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ ለምናለን። ለካ አንዱ የእድገት ምልክት የምስጋና ህይወት ነው። በጣም የሚገርም ነገር ነው። ትናንትና ነው ይሄ ገባኝ። ለካ ያደገ ሰው በጣም ያመሰግናል። ልቡናው በምስጋና በማጉረምረም በማጉተምተም በመራገም ሳይሆን በምን ይሞላል? በምስጋና ይሞላል። ብርታት ነው ማመስገን፣ ማደግ ነው ማመስገን። ወንድሞቼ ወይ መነጫነጭ እንጭጭነት ነው። እንደዚህ መጽሐፍ አባባል በቃ አለማደግ ነው። ህፃን በትንሽ ነገር ነው የሚነጫነጨው። ምን ያስለቅሳል? ምንድን ነው እንደዚህ የምትረብሸው? ጫማዬን ወሰደችብኝ ጫማዬን ይላል። ወይ ጉድ! መልሽለት ይችላል። አንዳንድ ጊዜ የጉርምርምታ ነው ህይወታችን። በሁሉ ነገር እንነጫነጫለን። የአለማደግም ምልክት ሊሆን ይችላል። ያደገ ሰው ያመሰግናል። ግን በምን ጉዳይ ነው የሚያመሰግነው? ስሙ፣ በጣም የሚያስገርም ይሄ እግዚአብሔር አብ በቅዱሳን ርስት እንድንካፈል አበቃን። ይሄ ታላቅ የምስጋና ምክንያት ነው። ከጨለማ ስልጣን ምን አረገን? አዳነን። ወደሚወደው ልጅ መንግስት አፈለሰን። አመስግነን ይበቃናል ወይ? እንዲያውስ ይበቃናል ወይ? እድሜ ልካችንስ አመስግነን ለዚህ ጉዳይ ይበቃናል ወይ? እኛ መንግስት የተቀየረልን ሰዎች ነን። ከጨለማ የወጣን ሰዎች ነን። ርስት የተቀበልን ሰዎች ነን። እግዚአብሔር የተባረከ ይሁን፣ ስሙ ይቀደስ። ይሄ ሁሉ ተደርጎልን እንዴት ነው ማናመሰግን? እንዴት ነው ማናመሰግን? ያደገ ሰው ያመሰግናል። ልባችሁ በምስጋና ሲሞላ የማደጋችሁ ምልክት ነው። እግዚአብሔር ይመስገን። ድሮ ነጫነጭ ነበረ። በቃ ያልሞላም ጸጉሬን ስነጭ ነበር ምውለው። የሚነጭ ካለ እንደሱ ነበረ ምውለው። አሁን ግን ምን ይታወቃል የጌታ ስራ እያልኩኝ እየተገረምኩኝ
ማመስገን ላይ ነኝ ያለሁት። እያመሰገንኩት ነው ስላረገው ነገር ሁሉ፣ ከሁሉ በላይ ህይወቴን ስላዳናት አመሰግነዋለሁ። እግዚአብሔር ይባረክ። እሺ እግዚአብሔር ይባርካችሁ። በእውነት እደጉ። በእውነት ምርቃት፣ የሽማግሌ ምርቃት። እግዚአብሔር ያሳድገን። ምክንያቱም ደስ ይለዋላ። ሲጨርስ እንደሱ ነው የሚለው፣ በነገር ሁሉ ደስ ልታሰኙ አይደለም የሚለው። ስለዚህ ለእግዚአብሔር ደስታ እንዲሆን እንደግ። ልክ ወላጅ ልጁ ሲያድግለት ደስ እንደሚለው እግዚአብሔርም ደስ ይለዋል።